አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ እኔ የመሳሰል አልባሳት እንዲሁም ደግሞ የቀኑ ዶይን ማለት ነው አሳያችኋለሁኝ። እንግዲህ ሁለት ተመሳሳይ፣ አንድ ደግሞ ለአክስቷ ለእህቷና ለእናቷ ማለት ነው። ሁለቱ ተመሳሳይ ነው የተሰሩላት፣ በጣም ቆንጆ ናቸው። እንግዲህ ሽፎን በዚህ መልኩ መስራት ጀምረናል ማለት ነው። ቪዲዮውን እስከ መጨረሻው ድረስ እዩት። እነዚህ የተሰሩት ሽፎን 2600 ብር ነው የተሰራው። ኖርማሊ እነዚህኞቹ ቀሚሶች ደግሞ 3000 ብር ነው የተሰሩት ማለት ነው። ለኢድ የተሰሩ ልብሶች ናቸው። ያማምራል። በጣም ቆንጆ እንትን ነው ማለት ነው። አያችሁት? ጨርቅነቱ ይሄን ይመስላል። ለብሻ አሳያችኋለሁኝ። ቪዲዮውን እስከ መጨረሻው ድረስ እዩት ማለት ነው። ይሄውና ይሄን ደግሞ ለአክስቷ ነው የመረጠችው። አያችሁት? ፈንዲሻው ወደ ውጭ ተደርጎ በአዲስ ዲዛይን ነው የተሰራው። ሲለበስ ደግሞ ታዩታላችሁ፣ ፍክት ያለ ነው ማለት ነው። እና ይሄንን ይመስላል። ይሄው ለእህቷ የተሰራው ይሄ ደግሞ እንግዲህ እናቷና አክስቷ ተመሳሳይ እንዲሆንላቸው ስለተፈለገ በዚህ መልኩ ነው ማለት ነው የተሰራላቸው። የነሱ አያችሁት? ልቅ ነው፣ ምንም አይነት ጎማ የለውም። ሽፎን በዚህ መልኩ እጁ ሙሉ ነው፣ ጎማ አለው ላስቲክ ማለት ነው እጁ ላይ። ይሄውና ይሄም የምታዩት ማለት ነው ተመሳሳይ በዚህ መልኩ ነው እነሱ የመረጡት። ይሄውና የእህቷ ደግሞ ይሄን ይመስላል ማለት ነው። ባንቺ ልክ ስላለች በእኔ ልክ ነው ያሰራሁት። ይሁት እስኪ እንዴት እንደሚያምር ፍክት ያለ ነው። በጣም ቆንጆ ነው ማለት ነው። ያው ክሬም ማች አድርገው ይለብሱታል ከላይ። በጣም ቆንጆ ነው ማለት ነው። ስፋቱ ምናምን ፍክት ያለ አሪፍ ልብስ ነው ማለት ነው። ይሄውና ይሄኛው ደግሞ እስኪ ልቅቅ ያለ ነው። ይሄማ አያችሁት? በጣም ቆንጆ ነው። ይሄውና እንደምታዩት ይሄ ወጥ ነው። በቃ ምንም እንትን የለውም። ፈንዲሻ አለው ጉልበት አካባቢ ላይ ወደ ውጭ ማለት ነው። ሌላው ደግሞ ይሄ ነው። ይሄውና የምታዩት ይሄንን ይመስላል ማለት ነው። ሌላ ትራስ ልብስ አሳይን ያለች ልጅ ነበረችና እነዚህ አሉ፣ ማፈራረሻዎች አሉ፣ ትልቅም አለ በፈለጋችሁት ከለር ማለት ነው። በጣም ቆንጆ አለ። ዋጋ የሚወጣላቸው እንደፈለጋችሁት ወይም በእናንተ በምትፈልጉት መጠን ነው ማለት ነው። ከ350 ብር ጀምሮ ወደ ላይ አለ ማለት ነው። እስከ 900 1200 ድረስ አለ። በጣም ቆንጆ የሚያማምሩ ትራስ ልብሶች አሉ። ለኢድ ማሰራት የምትፈልጉ ልጆች ካላችሁ እንዲሁም ኦርደር ማድረግ ትችላላችሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ እዩት። በጣም የሚያማምሩና አሪፍ ነገሮች አሉ። ለኢድ ደግሞ ማዘዝ የምትፈልጉ ልጆች ካላችሁ ከታች ስልኬን አስቀምጥላችኋለሁ ማለት ነው። ማዘዝ ትችላላችሁ። አያችሁት እንዴት እንደሚያማምር ይሄ ፍክት ያለው በጣም ቆንጆ እንትኖች ነው። ይሄና መብራታችን በማፍጠሪያ ሰዓት ልማለላችኋለሁ። ስለዚህ አሁን ያለና አማራጭ ምንድነው? በከሰላችን መስራት ነው። ምንም ጾማችንን እናደርግ እንግዲህ ይሄው በጥያቄያችሁ መሰረት ይኸውና ወጥ እንጨቱ ተገዝቷል። እሺ የእንጨት ምርጥ ተጠቃሚ ብላችሁኛል። ይሄው ነው የእናንተ ምክር ሰምቼ ይኸውና እንግዲህ 5 ፍሬ ነው። እሺ እንደዚህ አይነት መግዛት የምትፈልጉ ልጆች 5ቱ እንደዚህ አይነት አለ። ወጣት ያለውም አለ፣ ሌላም አይነት አለ። ያ 5ቱ 150 ብር ነው ማለት ነው። ብዛቱ ጋር የሚሸጠው ነው። ዞር ከተባለ እንግዲህ ሊቀንስ ይችላል ሜቢ። እና እንግዲህ ይሄንን ይመስላል። ቲማቲሙ የሚጠቅመን ለመሰላችሁ ሽንኩርቱን በደንብ እንዲበስል ያደርገዋል ማለት ነው። እንደዚህ እናደርግና ያው እናረጋግበዋለን፣ ይደርሳል። ግን በቃ መብራት ዛሬ በጣም ሲረብሸን ነው የዋለው እና ሰሞኑን ማጥፋት ብለዋቸዋል። ያጠፉት ነው። አያችሁት? ካሮታችን በዚህ መልኩ ነው። ይሄንን ይመስላል። እንዴት እንደሚያምር የዝንጅብል ሽታ እንዴት እንደሚጥም የምር ነው ማለት ሽታው ዋው በጣም ነው አሪፍ እንትን የሚያደርገው። እና ይሄን እንደዚህ እናደርግና ማራገብ ነው። ኖርማሊ ማራገብ ለምዶብኝ ነው እንጂ እኮ ነፋሱ ራሱ እኮ ያራግባል። ነው ክፍተት ስላለው ግን ማራገብ ወዳለሁ ጥሎብኝ ማለት ነው። ካልነካካውት አይሆንልኝም። ይሄን ሙያዬን እንግዲህ እስኪ ምን እንደ አይነት አስተያየት እንደምትሰጡኝ እስኪ አይዋለሁ።
እና እንግዲህ ወደፊት ሸፍ ብሆን ጥሩ ነው ወይስ አይደለም የሚለውን ነገር በዛው ማለት ነው ሪከመንድ ታደርጉኛላችሁ። ይሄውና ከታች ያዝ ሲያደርግ ምንድን ነው የምናደርገው? ዘይታችንን ያንግዲህ የምታዩት ዘይት መቀነሻ አሪፍ ዕቃ ናት። ባይዘይ አይቻት በዚህ ተጠቀሙ። መጠነት አደርግላችኋለሁ ተሰራራ አያችሁት? ሰላም ነው። አያችሁት? እንደዚህ ከሆነ ትንሽ ቆየት ካለ ከተጠበሰ በኋላ በዘይት ማለት ነው። መጀመሪያ በውሃ አብስሎታል ሽንኩርቱ፣ በቲማቲሙ ውሃ በስሏል ማለት ነው። ሶ ከዛ ቀጥሎ እንደዚህ ምጥጥ ሲያደርግ ያዝ ሲያደርግ ብረት ድስታችን ደግሞ ምን እንጨምርበታለን? ዘይት እናደርጋለን ማለት ነው። ከዛ እኛ ደግሞ ትንሽ አለ አይደለ የዘይቱ እንትን እንደይባል ካለሩ ቀየረ ሲያደርግ ማለት ነው። ከዛ ምን እናደርጋለን? ካሮታችንን ጨምረን እናደርጋለን ማለት ነው። ካሮቱ ይሄንን ቀስ አድርገን በማንኪያ ምናምን መጠቀም ትችላላችሁ እናንተ። አለቃ መግባት ይችላል፣ ችግር የለውም። ሳህንም ላይ አድርጎ እንትን ማድረግ ይቻላል። ይሄ እንትኑ ፕሮሲጀር እና ያህል አሳሳቢ አይደለም። ዋናው ነገር ሜን ፖይንቱ ምንድነው? አሪፍ ነገር ይሆናል ወይ እንዴት ነው ፕሮሰሱ የሚለውን ነገር እንድናየው ነው ማለት ነው። እና ካሮት ደግሞ በጥሬው ከመበላቱ የተነሳ ባሻገር ማለት ነው። ይሄ ያያችሁት የገባብኝ አለ። ለጤና ያለው ቫልዩ ትልቅ ነው። ካሮት እንደቀላል እንዳታዩት፣ በጣም አሪፍ ነው። በውስጡ ቫይታሚን ኤ በለጸገ ነው። ቫይታሚን ኤ እንግዲህ ለአይን ጥራት ለእይታ ማለት ነው በጣም ወሳኝ ከሆኑ እንትኖች ነው። እንዲሁም ደግሞ ከካሮት የሚሰሩ የተለያዩ እንትኖች አሉ ማለት ነው። ሎሽን አለው። ኮስሞቲክስም ለኮስሞቲክስ እንትን እንደ ጥሬ እቃ ሆኖ ኬሚካል ተጨምሮበት የራሱ ምናምን የካሮት ሎሽን አለ። ለፊትም ለተለያዩ እንትኖች የሚሆኑ የተለያዩ ክሬሞች አሉት። የካሮት ፕሮዳክት ተጠቀሙ፣ በጣም አሪፍ ነው ማለት ነው። በጣም ቆንጆ ነው። ብራይት ያደርገዋል ሰውነታችሁ ማለት ነው። ነጭ ይሆናል፣ ቆንጆ ይሆናል። ያው ተፈጥሯዊ የሆነ ነገሩ እንዳይጠቋቁር ይረዳችኋል ማለት ነው። እና ከለርፉል ያደርጋችኋል ካሮት ማለት ነው። ኮስሞቲክስ ከዛ ውጭ ባለው ነገር ደግሞ እንደዚህ እንደምታዩት ለምግብነት በስሎም በጥሬው መመገብ እንችላለን። ኖርማሊ በጥሬው ደግሞ በጣም አሪፍ ነው ይባላል። የእንትኑን ሲበስል አንዳንድ ነገሮች ቫይታሚን ሲ ፕሮዳክት ያላቸው ነገሮች በብዛት አትክልቶች እንዲበስሉ አይፈቀድም። ምክንያቱም ውስጣቸው ያለውን ጥቅማቸውን ስለሚያጡ ማለት ነው። ግን እዚህ ካሮት ቫይታሚን ኤ ስለሆነ በሁለቱ መልኩ መጠቀም እንችላለን ማለት ነው። አብስለንም እንዲሁም ደግሞ በጥሬውም ቢሆን መጠቀም እንችላለን። ያው በቃ እንደዚህ አድርገን መጀመሪያ እሸት እናደርጋለን ውሃ ከማረጋችን በፊት ማለት ነው። እንደዚህ እናደርጋለን። አያችሁት? መጀመሪያ በራሱ ስትጠብሱት እንትን ያደርጋል፣ ሞጣ ፈጪ የሆነ ይመጣል ማለት ነው። እንደዚህ ያደርጋችሁ ውሃ ከማረጋችሁ ከመከለሳችሁ በፊት ይሄንን በደንብ እንትን ማድረግ ነው። በነገራችን ላይ ያው ማንኪያው ብዙ እንትን ይለዋል እና ይሄ ብረት ይላል። በደንብ ካሻችሁት ምናምን ብረት ድስታችሁ ብረት ይላል። ብረቱ ከብረቱ ጋር ሲፋተግ ማለት ነው። እና ጣውላው ችግር የለውም። ይሄ ለማሸት በጣም አሪፍ ነው። እነዚህ ነገሮች ማለት ነው። አሁን እንዳይወርቅብኝ ብረት ድስታችን ስለሆነች እየደጋገፍኳት ማለት ነው። ሰው እናንተ እንግዲህ በዛም ያለ ከሆነ የምትሰሩት በዚህ መልኩ እንትን ማለት ትችላላችሁ። እንደዚህ አድርጋችሁ ትከርምታላችሁ ማለት ነው። አስፈላጊ ከሆነ ይሄን ታውጡና እንደዚህ ከዛ በራሱ ውሃ የተወሰነ ውሃ የራሱ ስላለው ትንሽ ይጠበስና እናየዋለን ማለት ነው። ያቺስ ብረት ድስቴ ምንም አልያዘም ከታች የራሱ ውሃ ስላለው እንደዚህ ያደረገ እሺት በደንብ ማቆላላት ከለሩን እየቀየረ ይሄዳል ሲበስል ማለት ነው።
ይሄ ነገር ላምሮብኝ ነው። ምን አልሽ? አረ እኔ ራሱ አልወድም። እንዴት እንደሚያምር ኢንሻአላህ። አልጀመርኩትም እኮ አያችሁት እንዴት እንደሚሆን። በቃ እስካሁን ድረስ ምንም አይነት ውሃ አልተደረገበትም። በዘይቱ ብቻ ነው የተጠበሰው። ምክንያቱም የራሱ ውሃ ስላለው በራሱ ውሃ መጀመሪያ በደንብ መጠበስ አለበት ማለት ነው። ከዛ በኋላ ነው ውሃ የምናደርግበት። አሁን ውሃ እናደርግበት። ሞቅ ያለ ውሃ ብታደርጉበት አሪፍ ነው። ምክንያቱም የሚያዘማራው ጀመረ ያችሁታ እንደዚህ እንትን ሲል አድርጋችሁ ታረቁበትና ደግሞ ትንሽ በሰል ታረቁታላችሁ ማለት ነው። ምክንያቱም ካሮት ቶሎ አይበስልም። እንደዚህ ታጣብሷል። ግን ቢሆንም የራሱ ውሃ ስለጨረሰ አሁን ትንሽ ውሃ እናደርግበታለን ማለት ነው። እንደዚህ ትንሽ ጣብ እናደርግና ይሄ ውሃውን ደግሞ እስከነጨርስ ድረስ እናበስለዋለን ማለት። ከዛ በኋላ እንደውም ታውናይና እንከልሳለን ማለት ነው። እንደዚህ እናደርጋለን። ትንሽ ይብሰል። ጋይስ አሁን በቃ ልከልሰው ምን ይመስላችኋል? ይሄ በቃ ወረዳ ሆነ እንትን ስላለ ከዚህ በኋላ መከለስ ነው። በቂ የምንለው ዘለል እስከሚለው ድረስ እናደርግበታለን ማለት ነው። እና አሰልሰል ያደረግን በጣም እንዳይቀጥምብን፣ በጣም ሲቀጥም ደግሞ ይደብራል ነው። እንደዚህ ያደረግን ብቻ ይሄ እንትኑ ሙሉ እስከሚጠፋ ድረስ ማለት ነው። ይሄን እንደዚህ ያደርገን ትችላላችሁ። እዚህ እናደርገዋለን። ጨው እንጨምራለን። ቅመም ካላችሁ ያልጫ ቅመም መጨመር ትችላላችሁ። ያላችሁን ነገር መጨማመር ነው። በቃ ምንም እንትን የለውም ማለት ነው። ያችሁት ቀይ የሆነ ውሃው ራሱ ያችሁት አይደል እንዴት እንደሚሆን። ይሄ በቃ በቂው ነው ውሃው። አሁን ጨው ምናምን እንጨማምርበታለን ማለት ነው። እስከዛ ድረስ እንደዚህ እናደርግና እንግዳው ጨውና እስከማመጣ ድረስ ይሄን እንደዚህ እናደርጋለን። ቅመማችንን ጨው እንጨማምርበት ማለት ነው። ሶፊስቲክ ላይ ችግር የለውም። ጨልጫ ቅመም ምናምን እናደርግና ከዛ በኋላ ክድን ነው የምናደርገው። ምንም አይነት ውሃ ምንም አንጨምርም ማለት ነው። እንደዚህ አድርገን ይሄንን ጨው ማለት ነው። ቅመም በተመሳሳይ ማለት ነው። ጨምርበታለን። ከዚህ በፊት ያዘጋጀሁት የአልጫ ቅመም ነው ይሄ። እንደዚህ እናደርግና እናደርጋለን። ማሰል እንደዚህ ከማሰልን በኋላ ክድን ማለት ነው። ክድን እናደርጋለን ማለት ነው። ይሄን በቃ አያችሁት? ይሄ በደንብ እንትን ሲል ማውጣት ነው። ከዛ መጠቀም ምንም እንትን አያስፈልግም። በነገራችን ላይ እኔ መቅመስ በጣም እንትን ስለምረሳ ማለት ነው። ስለምረሳ እንኳን ጾም ነው ያው የጨው መጠኑ 0.4 ነው እላችኋለሁ። ብቻ እኔ ግን በዚህ ነው የምመጥነው። ያው በማንኪያው በዚች ኖርማሊ እመጥናለሁ። ከዛ ውጭ ግን እንትን አላደርግም ማለት ነው። እና እንደዛ ነው ውዶቼ። በቃ ፋይናሉን አሳያችኋለሁ ምን እንደሚመስል የካሮት ወጥ። እንግዲህ ኢትዮጵያ ስትገቡ ያው እንደምትሞክሩት አይ ሆፕ ተስፋለኝ ማለት ነው። ተስፋ አደርጋለሁ። እና እንግዲህ እንደምታዩት ሰሞኑን ጠፋ ያልኩት ደግሞ የረመዳን ትንሽ ትምህርት ጋር አብሮ አልሄደልኝም። ለዛ ነው ቪዲዮ የቀረጽኩትን ምናምንም ኤዲት አድርጎ ለመላክ ትንሽ ስላስቸገረኝ ነው ማለት ነው። ኦርደር ማድረግ የምትፈልጉ ልጆች ካላችሁ ግን አለሁኝ እላችኋለሁ። ሁሉንም ነገር ማንኛውንም ነገር እንትን ማድረግ ትችላላችሁ፣ ማዘዝ ትችላላችሁ። እና እንግዲህ ያው የረመዳን ውሎዬ ለምሻራ አላደረጋችሁም ብዬ ስላሰብኩ ነው ማለት ነው ውዶች። እንደምትወዱት ተስፋ አድርጋለሁ። ፋይናሉን አብሬ መጨረሻውን አሳያችኋለሁ ምን እንደሚመስል ማለት ነው። በቃ ከዛ መመገብ ነው፣ ሌላ ምንም እንትን የለውም። ይሄን ይመስላል ማለት ነው። እስኪ እንየው። አያችሁት? እንደዚህ ይሆናል ማለት ነው።
እንደዚህ ትንሽ ሽታው በጣም አሪፍ ነው። ብታዩት ቆንጆ ነው። ይኸውና በቃ አሁን ደርሷል። በዚህ መልኩ አድርጋችሁት እንደዚህ ማለት ነው። አጠር እንድል ከፈለጋችሁ እንትን ማድረግ ትችላላችሁ፣ ግን በቃ በቂው ነው ይሄ። በዚህ መልኩ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ጨርሰናል። እስኪ እንትኑ ማለት ነው እና ካሮት ወጥ ይሄ ምን ይመስላል እላችኋለሁ ውዶቼ። ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ሼር ያደረጋችሁ ቪዲዮውን እንግዲህ እስከመጨረሻው ድረስ እዩት። ሙያ ጥሩ ነው እላችኋለሁ። እንግዲህ ባለቤት እጅ እንዳልደነባበር ብዬ ይኸው እየፈለሰፍኩ እየሰራሁ ነው እላችኋለሁ። እና እንዴት አያችሁት ታዲያ? ያው ባለሙያ የሚፈልግ ሰው ካለ ብዬ ነው እንግዲህ የዛሬው ያው ቲክቶክ ላይ ምናምን ያሉትን ሴቶች እያየ ስለሆነ ለምን ይሄንን አሰሪት ለምን ይችን አሰሪያት ምናምን ካለኝ እንግዲህ በሁለተኛው ቀን ሻንጣዬን አስይዞ እንግዲህ እንዳያባረረኝ ብዬ እኔም ከወዲሁ እንግዲህ በላጤ ኑሮ መጀመሪያ ምን እያረኩ ነው እየተለማመድኩ ነው እላችኋለሁና እኔ ላይክ ያደረጋችሁ ዩቲዩብ ቪዲዮውን እንግዲህ በቀጣይ ስራ እስከምንገናኝ ድረስ ወዳችኋለሁ።